بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، قال المؤلف رحمه الله تعالى: ومنها زيارة القبور. የቀልብ መድረቅ ችግርን ከሚያስወግዱ ነገሮች መካከል አንዱ ዚያረቱል ቁቡር ቀብርን መዘየር ነው። ቢተፈኩሪ ፊ ሓሊ አህሊሃ፣ ዝም ብሎ መዘየር መጎብኘት ሳይሆን ቢተፈኩሪ ከማስተዋል ጋር ከማስተንተን ጋር ፊ ሓሊ አህሊሃ፣ ቀብር ውስጥ ያሉ ሰዎችን ሞት የተቀበሉ ሰዎችን ሓላቸውን የደረሱበትን ሁኔታ፣ ወመሲሪሂም መግቢያቸውን መጨረሻቸውን መድረሻቸው ምን እንደሆነ፣ ትናንት ዱንያ ላይ ተዝናንተው ተመቻችተው ተደላድለው የኖሩ የነበሩ ሰዎች አሁን ላይ ተቀብረው የተከበረ ሰውነታቸውን ትላትል የበላው ነው። ለራሳቸው መከላከል አይችሉም። ላያቸው ላይ ሰው ቢራመድባቸው እንስሳት ቢራመዱባቸው መከላከል አይችሉም። ቢጠሯቸው መልስ መስጠት አይችሉም። ወዘተ ይሄ ነው መሲር የሚባል። ትናንት ማን ነበሩ ምን ነበሩ ዛሬ ወደ ምን ተቀየሩ ያሉ ማሰብ ካልተጨመረበት በስተቀር ቀብር ገብቶ መውጣቱ ብቻ አይደለም። ወቀድ ሰበቃ፣ በእርግጥ አሳልፈናል። ቀውሉ አሕመድ፣ ኢማም አሕመድ ማለታቸውን አሳልፈናል። ለለዚ ሰአለሁ፣ ለጠየቃቸው ሰው ማ ዩሪቁ ቀልቢ፣ ቀልቤን ምንድነው ሊያረጥብልኝ የሚችለው? ቀልቤ ደርቋል፣ ምን ይሻለኛል፣ በምን ላርጥበው ብሎ ለጠየቃቸው ሰው ምን ብለውታል? ቃለ ውድኹሊል መቅበረታ፣ ወደ ቀብር መግባትን አዘውትር፣ ወደ መቃብር ሂድ፣ ዘይር ቀብርን ብላ። ሌሎችም የሐዲስ ማስረጃዎች አሉ። ኢዘን ቀብርን መዘየር ማብዛት ሸሪዓውን በጠበቀ መልኩ የቀልብ ድርቀትን ያስወግዳል። ለልብ ችግር መድኃኒት ይሆናል፣ መፍትሄ ይሆናል። ቀብር የሚዘየረው ቢቻል የሙስሊም ቀብር ቢሆን መልካም። በአቅራቢያው የሙስሊም ቀብር የሌለው ሰው ማያገኝ ሰው፣ የሙስሊም መቃብር የሌለበት አካባቢ ላይ ያለ ሰው የካፍር ሙስሊም ያልሆኑ ሰዎችን ቀብርን በመጎብኘት አንደኛውን ዓላማ ማሳካት ይቻላል። ቀብር የመዘየር ዓላማው ሁለትም፣ አንደኛው ለራስ መገሰጽ መማር፣ ቀልብን ማንቃት ማከም ሲሆን፣ ሁለተኛው ለሟቹ ዱዓ ማድረግ ነው። ከዚህ አንፃር ሁለቱን ዓላማ ለማሳካት የሙስሊም መቃብር መዘየር ቢቻል መልካም። በአቅራቢያው ማያገኝ ሰው፣ በጣም ርቆ ሄዶ እንጂ ማያገኝ ሰው ሁለቱን ዓላማ እንኳ የሚያሳካለት ዚያራ ባያገኝ አንዱን ዓላማ የሚያሳካለት ራሱን መገሰጹን ቀልቡን ማርጠቡን የሚችልበትን ዚያራ ለማድረግ የካፍር ቀብር ቢዘይር ችግር የለም። ነገር ግን የሙስሊም ቀብር ሲዘየር የሚደረገውን ዱዓ ለካፍር ቀብር አይደረግም። አላሁመ እግፊር ለሁ አላሁመ አርሐምሁ አይልም። ለካፍር ከሆነ ማ ካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪን ወለው ካኑ ኡሊ ቁርባ። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም እና ሙእሚኖች ለሙሽሪክ ለካፍር ሐቁ ግልጽ ሆኖለት ሳለ እምቢ ብሎ ኩፍርን መርጦ ለሞተ ሰው ኢስቲግፋር ሊያደርጉ ፈጽሞ አይገባቸውም ብላ። ሐራምነቱ በኢጅማዕ የተረጋገጠ ነው። ኩፍር ላይ መሞቱ ለተረጋገጠ ሰው ኢስቲግፋር አይደረግም። የካፍርን ቀብር ለመማር ለመገሰጽ ከሆነ መዘየር ይቻላል ስንል ማስረጃ አለው ወይ? አዎ፣ ነቢዩ ዓለይሂ ሰላቱ ወሰላም የእናታቸውን ቀብር ዘይረዋል። አቡ ሁረይራ እንዳስተላለፉት ሙስሊም እንደዘገቡት መንገድ ላይ ያለፉ ሳለ ነብዩ ሰለላሁ ዐለይሂ ወሰለም የእናታቸውን ቀብር ዘየሩ። እጅግ በጣም አለቀሱ። በዙሪያቸው የነበሩ ሰዎችንም አስለቀሱ። ከዛ በኋላ የእናቴን ቀብር እንድዘይር አላህን ጠየቅኩት፣ ፈቀደልኝ። ኢስቲግፋር እንዳደርግላትም ጠየቅኩት፣ አላህን ከለከለኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የእናታቸውን ቀብር መዘየርን አላህ ፈቅዷል፣ ኢስቲግፋር ማድረግን ከልክሏል። ይህ ማለት ሽርክ ላይ ኩፍር ላይ የሞተን ሰው ቀብር መዘየር ችግር የለም። ሽርክ ላይ ኩፍር ላይ ለሞተ ሰው ኢስቲግፋር አይደረግም። ማንም ይሁን ማን፣ ወለው ካኑ ኡሊ ቁርባ፣ እናቴ እኮ ናት አባቴ እኮ ነው ሰዎች አሉ። ወለው ካኑ ኡሊ ቁርባ፣ ቁርአን ወደፊት የሚመጣውን ሁሉ አላህ አስቀድሞ የገለጸበት የቅርብ ዘመድ እንኳ ቢሆኑ በህይወት ያሉ ዱዓ ማድረግ፣ ጌታዬ ሆይ መራልኝ ማለት ወዘተ ሁሉ ነገር ማድረግ ይቻላል። ከሞተ በኋላ ኩፍር ላይ ከሞተ ሐቁ ተገልጦለት ኩፍር ላይ ከሞተ አይደረግም። ነገር ግን ቀብሩ ይዘየራል። ከሞተ በኋላ የሙሽሪክ የካፍር ቀብር መዘየር የሚቻል ከሆነ በህይወት ያለ መዘየር እንደሚቻል ከዚህ እንረዳለን አሉ ወንድሞች። ሙሽሪክ ካፍር ከሞተ በኋላ ቀብሩን መዘየር ተቻለ። ኩፍር ላይ ነው የሞተው፣ የአላህ አድው ሆኖ ነው የሞተው።
እንደማይሰልም 100% 200% ተስፋ ተቆርጧል ሞቷልና። ሆኖም ግን ቀብሩን መዘየር ከተቻለ በህይወት ያለ ሙሽሪክን ካፍርን መዘየር ይቻላል። ምክንያቱም የመስለም ተስፋ አለው በመልካም ስነ ምግባር በዚያራ የእስላምን ውበት በማሳየት ወዘተ ይበልጥ እንዲስለም ሊያደርገው ስለሚችል በህይወት ያለ የበለጠ መዘየር ይቻላል። ነዓም በኩፍር ባል አዘይረው ባሉን ላለማድመቅ ወንጀሉ ላይ አትታደምም እንጂ በኖርማል ቀናቶች አጋጣሚዎች አሊያ ደግሞ ማናቸውም ሰዋዊ አጋጣሚዎች ላይ የደስታ የሐዘን ብዘይረው ዘመድ ከሆነ ደግሞ ለዘመድናው ብለህ ብዘይረው ችግር የለውም ይቻላል። ይቻላልም ብቻ አይደለም ይበረታታል። ሙርተድ ላይ ነው ይሄ ማይባሉ ሙርተድ ነው። እሱም ቢሆን ሸሪዓ ሐድ ቅጣቱ ማይተገበርበት ቦታ ላይ ማቅረቡ ከሆነ የሚሻለው ተስፋ ካልቆረጥክ ሙርተድንም ቢሆን ይዘህ ማባበሉ እንዲመለስ ማድረጉ ነው የሚሻለው። ሻሂድ ከዚህ የተፈለገው ቀብርን መዘየር ከተቻለ ሙስሊም ቢሆን ጥሩ ነው። ዱዓ ይደረግለታል፣ እስትግፋር ይደረግለታል፣ ለራስም ትምህርት ይወሰድበታል። በቅርበት በአቅራቢያ ላይ ከሌለ የካፍርም ቢሆን ይዘየራል። ነገር ግን ዱዓ አይደረግለትም። እንዳጠቃላይ ቀብርን መዘየር ለቀልብ ይጠቅማል፣ ቀልብን ያረጥባል። ለዚህ ነው ኢማም አልቁርጡቢ ረሂመሁላህ ተዓላ التذكرة في أحوال الآخرة በተሰኘ ድንቅ ኪታባቸው ቀልቡን ማርጠብ የሚፈልግ ሰው ሊያነባቸው ከሚገቡ ክታቦች መሃል አንዱ ነው። التذكرة في أحوال الآخرة من قالوا الزالي قال العلماء ليس للقلب أنفع من زيارة القبور وخاصة إن كانت قاسيتنا ልብን ለማርጠብና ለማስተካከል ቀብር እንደ መዘየር የሚያግዝ የሚረዳ ነገር የለም። በተለይ በጣም ለደረቀ ቀልብ አሉ አሳልፈናል። በተወሰነ ግን ጠቆም አድርገን አራት ሁኔታዎችን የመጨረሻው ምንም አድርገን ሞትን አስታውሰህ ጣረሞት ላይ ያሉ ሰዎችንም አይተህ ወዘተ ቀልብህ ካረጠበ መጨረሻው ወደ ቀብር መመላለስ ማብዛት። ዛሬ በእግር እየተመላለስኩ ነው ነገ ሰዎች ሊያመጡኝ ይችላሉ ያልክ ማለት ነው። በተለይ ቀልቡ ለደረቀ ሰው ቀብርን መዘየር ማብዛት ሸሪዓውን በደበቀ መልኩ ሞት እንድናስታውስ ያደርገናል። ሞትን ማስታወሱ ቀብርን ደጋግሞ ማየቱ يردع عن المعاصي ከወንጀል ያቅባል፣ ይከለክላል። ዛሬ ቀብራይቼ መጥቼ ነገ ልሄድ የምችል ከመሆኔ ጋር እንዴት ወንጀል ሰራለሁ? وكذلك ويلين القلب القاسي የደረቀ ልብንም ያረጥባል፣ ከወንጀል ይከለክላል። የደረቀ ልብን ያረጥባል። በዱንያ አብዝተህ እንዳትደሰት ያደርጋል። كما يقول المناوي رحمه الله تعالى ቀብርን መዘየር የደረቀ ቀልብን ያረጥባል። በዱንያ አብዝተህ እንዳትታለል ያደርጋል። ምክንያቱም ነገ ሄዳለሁ የሚል ሐሳብ ውስጥህ ላይ ይኖራልና ዘካም በአግባቡ ታወጣለህ። ሰደቃ መስጠት፣ እጅህን መዘርጋት እዛ ሲሄድ ይጠቅመኛል ብለህ ወደ አኺራ ወደ ቀብርህ ቀድመህ ትሸኛለህ። መጥፎ ባህሪዎችን ከውስጥህ ታወጣለህ። ወከዛሊክ ቀብርን መዘየር ማብዛት ዱንያ ላይ የሚደርሱብህ ሙሲባዎችን እንድትቋቋም ያደርጋል። ትንሽ ጊዜ ነው የቀረኝ፣ ነገ ሞት የለ፣ ነገ ከዱንያ ወጣ የለ፣ ምንም ያክል ሙሲባው ቢበረታ ከቀብር ስቃይ አይበልጥም፣ ዋናው ከቀብር ስቃይ መዳን ነው እንድትል ያደርጋል። የቀልብ መታወርን የቀልብ መታሸግን ችግርም ይቀርፋል። ከዚህ አንፃር ቀብርን በሱናው መሰረት መዘየር ማብዛት እጅጉን ያስፈልጋል። በዘመናችን እየጠፉ ካሉ ሱናዎች ብዙ ሰው ዘንድ የተረሱ ካሉ ሱናዎች መሃል አንዱ ነው። وقد ثبت في صحيح مسلم ኢማም ሙስሊም ሶሒሓቸው ላይ ዘግበዋል። عن ابي هريره عن النبي صلى الله عليه وسلم قال ነብዩ ብለዋል አሉ አቡ ሁረይራ ዙሩ القبور መቃብሮችን ዘይሩ ጎብኙ فإنها تذكر الموتى መቃብርን መዘየር ሞትን ያስታውሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሞትን ማስታወስ ቀልብን ያረጥባል። وعن بريدة أن النبي صلى الله عليه وسلم قال كبريدة أن تلالفوا دقمو نبي والو كنت نهيتكم كالكياتشو نبرة عن زيارة القبور قبرنا مزير كالكياتشو نبرة أهم كن فزوروها كل كلاون عن سجالهم بمكنيات نبرة يتكلكلوا بمكنيات نوانم يتفكدوا فزوروها سلزي كل كلاو تنستوال زيروا فإنها مكنيات تذكر الآخرة آخران يستوسات جهرا عليه الصلاة والسلام رواه أحمد والترمذي ሁለተኛው አዕም ነው። تذكركم الآخرة የሚለው አኺራን ያስታውሳችኋል። ሞትም እዛ ውስጥ ይካተታል። ሲራጡ፣ ጀነቱ፣ ጀሀነሙ፣ ሚዛኑ፣ ሒሳቡ፣ የሥራ መዝገብ መቀበሉ ወዘተ تذكركم الآخرة የሚለው ውስጥ ይካተታል። ኢዳ ቀብርን መዘየር
በነቢዩ ዓለይሂ ሰላቱ ወሰላም ሐዲስ መሰረት በሳቸው ንግግር መሰረት አኺራን ያስታውሳል፣ ሞትን ያስታውሳል። ሞትን ያስታወሰ ሰው ቀልቡ ይረጥባል፣ ከወንጀል ይታቀባል፣ ለኸይር ይነሳሳል። ዱንያ ቆይታው አጭር እንደሆነ ይገባዋል። ብዙ ጊዜ ሞትን ስንረሳ ነው ያቀደን ወንጀል ምንሰራው፣ ወንጀል ላይ ወንጀል ምንከምረው። ተውበት ማድረግ ሲገባን ሌላ አዲስ የወንጀል መንገድ ጉዞ ምንጀምረው ሞት ሩቅ ነው ስንል፣ ወጣት ነኝ፣ ልጅ ነኝ፣ ጤነኛ ነኝ ስንል። በይነማ ሸሪዓው ምን ብለዋል? ኢዛ አስበሕተ ፈላ ተንተظር ልመሳእ፣ ከነጋ ይመሻል ብለህ አትጠብቅ፣ ከመሸ ይነጋል ብለህ አትጠብቅ። ወዑደ ነፍሰከ ሚነል መውታ፣ ራስህን ከሙታን ቁጥር። አሁን ነው እንጂ እዚህ ያለሁት ከደቂቃ በኋላ የት እንዳለሁኝ አላውቅም በል። ይሄ ቢኖር ይሄን ብናምን ይሄ ከልባችን ባይጠፋ ኖሮ ሙእሚኖች፣ ሷሊሖች፣ ተቅዮች በሆነ ነበር። መወሻሸቱ፣ መበዳደሉ፣ መገፋፋቱ፣ መካካዱ፣ መጨካከኑ፣ ዝምድና መቁረጡ፣ መናናቁ፣ አንዱ ለሌላኛው ጉድጓድ መቆፈሩ፣ አንዱ የሌላኛውን ውድቀት መመኘቱ በጠፋ ነበር። አንድ ሩህ አንድ ጀሰድ ሆነን በኖረን ነው። ከልጀሰድ ልዋሒድ አይደለም የሚለው ሐዲስ። ሙእሚን ለሙእሚን እንደ አንድ አካል ነው። የአንዱ ህመም ሌላኛውን ያሳምም ነበር፣ የአንዱ ደስታ ሌላኛውን ያስደስት ነው። ነገ ሞታለሁ ያለ ሰው ወንድሙ ርቦኛል ያለው እሱ ጋር ካለው ሚሊየን ቢሊየን ብር ግማሹን፣ ሩቡን፣ አንድ አስረኛውን ይሰጥ ነበር። ነገ ሞታለሁ ምን አድርገዋለሁ? ጨርሰህ ስጥ አይደለም እኮ ግማሹን ስጥ፣ አንድ ሶስተኛውን፣ አንድ አስረኛውን፣ አንድ አምስተኛውን። ኪስህ በብር አብጦ ወንድምህ ሆዱ ከጀርባ አጥንቱ ተጣብቆ እህትሽ ፊቷ ገርጥቶ ከንፈሯ አደርቆ ትንሽ ቀንሶ ለመስጠት ነገ ሞታለሁ የሚለው እኮ ጠፍቶ፣ ነገ ሞታለሁ የሚል ሰው ለአኺራ ይሆንልኝ ይላል፣ ይሸኛል። ብዙ ነው ሞተን በምላሳችን ጫፍ ሳይሆን ማስታወስ ያለብን አኺራን የሆነ አጋጣሚ ላይ ሳይሆን ወዑደ ነፍሰከ ሚነል መውታ። ምን ማለት ነው? ራስህን ከሙታን ቁጥር። አሁን ለጊዜው ነው እንጂ ያለሁት ከአንድ ደቂቃ በኋላ የሚፈጠረውን አላውቅም። ማናችንም አናውቅም። የጀመርናት አረፍተ ነገር ሳትቋጭ ልናሸልብ እንችላለን። ወደዛ የጎረሱትን ሳይውጡት ያኘኩ የሞቱ ሰዎች የሉም። ስጁድ ላይ ሆነው ሳይነሱ የሞቱ የሉም። ለምርቃት ለሰርግ ያሰፉት ልብስ እዛው አልቀረም፣ ሄዶ የሚቀበል ጠፍቶ ያሰፋው ሰው ከፈን ለብሶ ሄዶ ወደ አኺራ ላይ መለስ። ይሄንም ነው የሚቀበል ልብ አላህ ከሰጣቸው ባሮቹ ያደርገን። ይሄን የምር ከሚያውቁ ባሮቹ አላህ ያደርገን። እናውቀዋለን፣ የሆነ ሰዓት ላይ የቆየን እናስታውሳለን፣ ግን አናውቅም። ብናውቅ ኖሮ ብዙ ነገር ባላበላሸን ነበር። እኖራለሁ ነው የ10 ዓመት እቅድ አለ። ለዱንያ እቅድ አውጣ ችግር የለም፣ ግን ለአኺራ ሲሆን ከዚህ ሶላት በኋላ አልሰግድም፣ ሳመረ ስገድ። ከዚህ ረመዳን በኋላ አልጾም እችላለሁ፣ ሳመረ ጾም። በጊዜው ያገኘነውን እድል በአግባቡ እንጠቀም። ሁሉን ነገር የሚያበላሽብን ጡሉል አመል ነው። ረጅም ጊዜ እኖራለሁ የሚለው የሸይጣን ማደኛ ነው። ሸይጣን ባለበት ቁጭ ብሎ ሰዎችን ያደነ ወደሱ የሚያመጣው በምንድን ነው? በጡለል አመል ገመድ ነው፣ በረጅም ምኞት ገመድ ነው። መጥለፊያውን ማጥመጃውን ቀብር መዘየርን ከልክያቸው ነበር አሉ። ከዛ በኋላ ተነሰኸ፣ ተሰረዘ። ነስኽ የሚባል ነገር አለ ሸሪዓ ላይ፣ አህካሞች ላይ ነስኽ የሚባል ነገር አለ። መጀመሪያ አካባቢ ላይ ውስጣቸው ላይ ኢማን ኢስላም እስኪጠነክር ድረስ ወደ ቀብር እንዳይጠጋጉ አድርገዋቸው ነበር። በዛ ጊዜ የቀብር አምልኮ አንዱ የሽርክ ሰበብ ስለነበረ ማለት ተውሂድን በደንብ ተረዱ። ከዛ በኋላ ከዚህ በፊት ቀብር መዘየርን ከልክያቸው ነበረ፣ አሁን ግን ዘይሯል። ተውሂድ ገባቸው፣ እስላምን ተረዱ። ከአላህ ውጭ ማንም እንደማይጠቅም እንደማይጎዳ አወቁ። የሽርክን አደገኝነት ተረዱ። የተውሂድን ምንነት አወቁና ፈቀዱላቸው። ለምን ፈቀዱ? ዒላውን ጠቀሱልን። ፈኢነሃ ቱዘኪሩል አኺራ፣ አኺራን ያስታውሳል። ቱዘኪሩል መውታ፣ ሞተን ያስታውሳል። በዚህ ሐዲስ መሰረት ቀብር የምንዘይረው አኺራን ለማስታወስ መሆን አለበት፣ ለሽርሽር መሆን የለበት። ካፍሮች እንደሚያደርጉት ብሶትን ለመግለጽ መሆን የለበትም። ካፍሮች የሚያደርጉትን ሁሉ እያነበበ ፊልም ላይ ያየ ወስዶ የሚተገብር ሰዋል። አባቱ የሞተበት ሰው ቀብር ጋር ሄዶ አባዬ አንተ ከሞትኩ በኋላ መኖር አልቻልኩም፣ ለምን ጥለኸኝ ሄድክ? አባዬ እንዲሆነ እማዬ እንዲሆነ ወዘተ የሚለው ኢነማ አሽኩ በሲ ወሑዝኒ ኢለላህ ነው። ሙስሊም ስሞታውን ችግሩን የሚያቀርበው ወደ አላህ ነው። አላህ ነው ከጭንቅ ገላግለኝ የሚለው። የሞተ ሰው ለአንተ ምንም ሊያደርግልህ አይችልም። አንተ ነህ ለሱ ማድረግ ያለብህ፣ ከአንተ ነው የሚጠብቀው እንጂ ቀብር ላይ ሄዶ መንከባለል፣ ቀብር ላይ መተኛት፣ በዚህ ህሳቤ ቀብር መመላለስ መብዛት አግባብ አይደለም። ፈኢነሃ ቱዘኪሩ አልአኺራ፣ አኺራን ያስታውሳል። ለመዝናናት ፎቶ ለመነሳት አላህን መስጠት የሚሄዱ ሰዎች አሉ። የፈጽመው ተገቢ አይደለም።
عن أنس أن النبي صلى الله عليه وسلم قال كان سنة الألفة ونبي قالوا كنت قد نهيتكم عن زيارة القبور قبر مزير كالكياتشو نبرة ثم قد بدا لي كالزامل ثم تراخي كذب هذا لأني تايين أنها قبر مزير ترقق القلب قلب دميارات وتدمع العين عينا عند ميانبا وهم عين ديانبا سبب دميهون وتذكر الآخرة آخرا لما استوس عندما ردا تايين اللهم فكده سلذي فزوروها هدو كبرن زيروا عززوا النبي صلى الله عليه وسلم قنالوا ما استنككيا ولا تقولوا هجرا كبر زيارة ستهدوا مدفو نقر أتناقروا ما استنككيا مدفو نقر أتناقروا مدفو نقر أتادرقوا بزي حديث النبي صلى الله عليه وسلم كبر مزير سوستكم وشندالو تقل ساهل عندن يو قلبني على تبالا ثم بدالي أنها ترق القلب قبر مزير قلبا يارت بالا قلبو يرد وسو لخير اشكدادم وانجلني فرات يششال يرقال لخير وقبو ناسرو النسال إذا بدالي أنها ترق القلب يميرو قبر مزير لبن اندم يارت وقلت نصنو مالتن رواه الإمام أحمد وابن أبي الدنيا ليلوچم يزقبوت ያለፈው ሐዲስ ላይ የሙስሊም ዘገባ ላይ የሚካተት ነው ተذكر الآخرة የሚለው የሚካተት ከፊተኛው ሐዲስ ጋር ተዳምሮ ተጠናክሮ ተመሳሳይ መልእክት የሚያስተላልፉ አኺራን ያስታውሳል አሉ የሙስሊም ዘገባ ላይ ቀልብ የሚረጥበው መቼ ነው አኺራን ስናስታውስ አኺራ ማስታወስ ምን ያስከትላል ቀልብ መርጠብን ያስከትላል وكذلك ሁለተኛ ደረጃ وتدمع العين አይን እንዲያነባ ያደርጋል አይኑ ለደረገበት ሰውም አንዱ መድኃኒቱ ቀብርን መዘየር ነው ማለት ነው አሳልፈላን ይሄንም አሳልፈናል የአይን መድረቅ ከልብ መድረቅ ጋር የተያያዘ ነው ቀልቡ የደረቀ አይኑ ይደርቃል አቡ ነብዩ አለይሂ ሰላቱ ሰላም እናታቸውን ቀብር ዘይረው በካ ወአብካ من حوله ይላሉ አቡር ኢማም ሙስሊም ዘገቡት አለቀሱ ከዙሪያቸው የነበሩ ሰዎችንም አብረው አስለቀሱ لذا الامام ابن القيم رحمه الله عليه ስለ ቀብር መዘየር ስለ عين مدرك لب مدرك سيناقروا منالو ومتى أقحطت العين من البكاء من خشية الله تعالى فاعلم أن قحطها من قسوة القلب وأبعد القلوب عن الله القلب القاسية لب بي عينه كمبا بعدو كهون كدرك انقر ياوس عينه يدركو لبه دركونه فالله فراتشا بعدو هنونو اللهم فرته مالك اسكاكاته ቀልብህ ደርቋል ማለት ነው አይኔ የደረቀው ቀልብህ ደርቋል ይሄን እንደቀላል አትውሰደው فأبعد القلوب عن الله القلب القاسي ከልቦች ሁሉ ይበልጥ ከአላህ የራቀ ልብ ቢኖር ደረቅ የሆነ ልብ ነው አላህ ይጠብቀን ሶስተኛ ደረጃ وتذكر الآخرة ቀብርን መዘየር ልብ ያረጥባል አሉ አይንን በእንባ ያርሳል አሉ ያረጥባል አሉ ሶስተኛ ደረጃ አኺራን ያስታውሳል አኺራን ስናስታውስ የምናገኘው ብዙ ጥቅም ነው ያለው አኺራን በማስታወስ በተደጋጋሚ ሄደር ስለበየ የማህሉ ደጋግመን ጠቅሰናል ቀልብን የሚያረጥብ ስለሆነ ስለሚያግዝ የጉዳዩን ምንነት ክብደት እንድንረዳ አኺራን ማስታወስ ቀልብ ያረጥባል ቀልብ ሲረጥብ ለኸይር መነሳሳት መሽቀዳደም ይኖራል ኸይርን ለነገ ብሎ ማሳደር አይኖር ወንጀልን ደግሞ እንደዚሁ መፍራት ይኖራል መጠንቀቅ ይኖራል ዱንያን ቸላ ማለት ይኖራል ቀልቡ የረጠበ አኺራን ሁሉ የሚያስታውሰው ዱንያን ቸላ ይላል በትንሹ ይብቃቃ አይስገበገብም ገንዘብን አያፈቅርም አያብድም አይሰክርም ለገንዘብ ምክንያቱም ነገ ትቼው እሄዳለሁ ትቼ መሄድ ብቻ አይደለም በህገ ወጥ አላህ በማይወደው መንገድ ያመጣሁት ገንዘብ ቀብር ላይ ዋጋዬን ያስከፍለኛል ይላል እዳ ነው በሐራም ገንዘብ ማምጣት እዳ ነው መርዝ ነው መርዝ እንዴት ትሰበስባለህ ለራስህ እሳት እንዴት ትሰበስባለህ والذين يكنزون الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم يوم يحمى عليها في نار جهنم فتكوى بها جباههم وجنوبهم وظهورهم هذا ما كنزتم لأنفسكم فذوقوا ما كنتم تكنزون متام يسفران حق كالكلو ገንዘብ የሚያከማቹ ሰዎች ዘካንም ብድርንም እዳንም የቤተሰብ ሐቅንም ወዘተ ከንዝ የሚለው ደጋገነቶች እንደፈሰሩት ማንኛውም ሐቁን የከለከልክ ገንዘብ ከንዝ ይባላል የቀበርከው ገንዘብ የደበከው ገንዘብ ይባላል
ትንሽም ሐቅ ካለበት ሐቁ የአላህ ሊሆን ይችላል የሰው ሊሆን ይችላል። ሐቁን ከልክለህ አከማችተህ ተደብቀህ ያስቀመጥከው ገንዘብ መክኑዝ ነው። ሐቁን ካልከለከልክ ደግሞ የምድር ካዝናዎችን ቢሞላ እንኳን ምን አይባልም መክኑዝ አይባልም። ቢበዛም ሐቁን ካልከለከልክ በአግባቡ በሐላል መንገድ ካመጣህ ሐቁን ካወጣህ ቢበዛም አያስወቅስም። ከአኺራ እስካላዘናጋህ ድረስ መፈለጉ ማስተዳደር። ትንሽም ገንዘብ ይሁን ሐቅ ኖሮበት ግን ከከለከልክ ከዝነሃል ደብቀሃል ይባላል። ምን ይሆናል ይሄ ታዲያ? ይህ የደበቁት ሐቁን ከልክለው የደበቁት ያከማቹት ገንዘብ የቂያም ቀን መጥበሻ ሆኖ ይሰራላቸዋል፣ ካውያ ሆኖ ይሰራላቸዋል በጀሃነም እሳት። አላህ በቁጥራው ሐቁን ከልክሎ ያስቀመጡትን የንብረት አይነት ወደ መጥበሻ ወደ ካውያ ሰፋፊ ጣውላ የሚያካክል አድርጎ ይሰራዋል። አላህ ሁሉን ነገር መስራት የሚችል ነው። አንተን እኔን ከጭቃ ከጠብታ ሰርቶ ስጋ አጥንት አድርጎናል። ገንዘቡን ወደ ብረት ወደ መጥበሻ አላህ ይቀይረዋል። ከዛ በኋላ በዛ መጥበሻ ግንባራቸው፣ ጎናቸው፣ ጀርባቸው ይጠበሳል። ለራሳችሁ ያከማቻችሁት ነው እንኩ ቅመሱ ይባላል። ፈዱቁ ማ ኩንቱም ተክኒዙን። ስለዚህ ሞት አለ አኺራ አለ የሚል ሰው ይሄን ያስታውሳል። መርዝ ለምን እሳት ለምን ለራሴ ያከማቻለሁ ይላል። ከቆሻሻ ነገር ይልቅ በሐራም መንገድ የመጣን ገንዘብ ይጸየፋል፣ አልፈልግም። የተመረዘ የተበከለ ምግብን ወደ አፉ አይኑ ያየ እንደማያስገባው የሐራም ገንዘብን ወደ ኪሱ ወደ አካውንቱ አያስገባም። ሁለቱም እኩል ናቸው። እንደውም ይሄ የሐራሙ እየከፋ ነው። የተመረዘው ምግብ የተበከለው ምግብ በመድኃኒት ሊሽር ይችላል። ካልሆነም አኺራው ያሻገረህ ነው። ችግር አለው። ኸይር ስራ ከሰራህ ተሻገር። ወለልአኺረቱ ኸይሩን ለከ ሚነል ኡላ። ይሄ የገንዘብ መርዝ ግን እዚህ በመድኃኒት አታወጣውም። ተውበት አድርገህ ገንዘቡን መልሰህ ሰደቃ አብዝተህ ካልጠራህ በስተቀር የጀሃነም እሳት ነው የሚያስተካክለው። ፈዱቁ ማ ኩንቱም ተክኒዙን ፈላ ሐውለ ወላ ቁወተ ኢላ ቢላህ። እንዳ አኺራን ማስታወስ ቀብርን ማስታወስ ጥቅሙ ብዙ ነው። ባይሆን ነብዩ ሰለላሁ ዐለይሂ ወሰለም ፈዙሩሃ ዘይሩ ጥቅሙን ገልጸው ዘይሩ ካሉ በኋላ መመሪያ ያስቀምጠዋል። ወላ ተቁሉ ስዘይሩ አትበሉ ሁጅራ አይ ቀውለን ፋሒሻ፣ ጽያፍ ንግግር አትናገሩ፣ የማይገባ ንግግር አትናገሩ። ይሄን በሁለት መልኩ ልንፈስረው እንችላለን። አንደኛው ቀብር ሄዳችሁ የሞተውን አካል አትለምኑ። ድሮ ቀብር ዚያራን የከለከሉት ነብዩ ይሄን ፈርተው ነበር አይደለ? አሁን ተወግዷል ችግሩ ከሞላ ጎደል በሚገባ ማለት ይቻላል። ሱሐቦች ተውሂድን ሰልጥነዋል፣ የሽርክን አደገኝነት አውቀዋል፣ ከልባቸው አውጥተው ጥለውታል። ሂዱ ዘይሯል። ሆኖም ግን ተጠንቀቁ። ወላ ተቁሉ ሁጅራ፣ ሁጅር ማለት አልከላም አልቀቢህ አልፋሒሽ ወማ ላ የንበጊ፣ ሊርቁት የሚገባ ንግግር እዛ ቦታ ላይ አትናገሩ። ይሄን በሁለት እንፈስረዋል። አንደኛ ከሽርክ ጋር የተያያዘ ይሄ ሙታንን መለመን መጠየቅ አይኑር ከእናንተ ማለት ነው። አንድ ሁለተኛ እዛ ሄዳችሁ ቀብር ላይ የሞተውን አካል ቅድም ባልነው መሰረት ሊሆን ይችላል። ለምን ሞትክ፣ ለምን ትተህ ሄድክ ሊሆን ይችላል። አሊያ ደግሞ አላህን ለምን ወሰድክ ወዘተ ማለት ሊሆን ይችላል። እዛ ቦታ ላይ ወሬ መብዛት ያስፈልጋቸው። ቀብር ላይ ሲገባ አፍ ዝም ብሎ ልብ ነው ትምህርት መውሰድ ያለበት። አይን ነው ሁኔታውን ያየ ለአቅል ማስተላለፍ ያለበት እንጂ መለፍለፍ መጫወት አይገባም። ቢበዛ ዱዓ ማድረግ ነው የተፈቀደውን በሱና የተነገረውን ዱዓ ብቻ። ከዱዓ ውጭ ያለ ሌላ ወሬ አግባብ አይደለም። ስልክ እንኳን መቀነስ አለበት። አሁን ላይ የተሳሳቁ እዛ የሚጮሁ የሚረብሽ ሰዎችን እናያለን። ፎቶ የሚነሱ ሰዎችን እናያለን። አላህ ይመስገን። ቀብር ላይ ቁጭ ብለው ጫት የሚቅሙ ሰዎች ተገኝተዋል። ገብተው የሚተዳዱ ሰዎች ተገኝተዋል። ላ ሐውለ ወላ ቁወተ ኢላ ቢላህ። ቀብር ውስጥ በል ብዙ ጊዜ ቀብሮች ዛፍ ወዘተ ጥላ ስለሚበዛባቸው እዛ ገብተው የብልግና ስራ የሚሰሩም ተገኝተዋል። የሞቱት እነሱ ናቸው ማለት ነው። ልባቸው ሞቶ ነው የሚያደርጉት። ሌላ ቦታ እንኳን ዝሙት መስራት አይደለም ማሰብ ለሙእሚን ከባድ ነው። ቀብር ላይ እኔ እኮ ዱንያ ላይ ኖረው ዝሙት የሰሩ እዛ ውስጥ ከስር እየነደዱ እየተቃጠሉበት ያለ ቦታ ነው። አንዴ ወደ ዱንያ ተመልሼ ተውበት አድርጌ ታጥቤ በመጣሁ ያሉ ነው። ከልብ መታወር አላህ ይጠብቅ። ሞቶ የተቀበረን ሰው አስከሬን ጀናዛውን አውጥቶ ዝሙት ለመስራት ሙከራ ያደረገ ሰው ተገኝቷል። ዱንያ ላይ ያልተሸከመችው ጉድ የለም። ዱንያ በህይወት እያለ ሐራምን ሲያስብ ሲመኝ ቆይቶ ስላልተሳካለት የሞተን ሰው በደን ሬሳ አውጥቶ ዝሙት ለመስራት የሞከረ ሰው ተገኝቷል። ሬሳ ማጠቢያ ክፍል ላይ የሚሰራ ዝሙት ለመስራት የሞከረ ሰው ተገኝቷል። ነዓም ፊል ጋሊብ አብዛኛው ይሄ የካፍሮች ስራ ነው። ግን አንዳንድ ደካማ አይጠፋም። ባፉ ብቻ ላይ አይደለም። ይሄ የቀልብ መጠጥ ብቻ ሳይሆን የቀልብ መሞትን መቀበርን
መበስበስን ነው የሚያመላክተው። እዚህ ደረጃ እንዳይደርስብን መጠንቀቅ አለብን። እናቱን የመታ ሰው አታውቁም? ሰሙ የለም። እናቱን የመታ ሰው፣ አባቱን የገደለ ሰው ከየት ነው የመጣው? ባንዴ እኮ አይደለም። ረሕመት የሚባል ነገር እዝነት የሚባል ነገር ጠፍቶ ነው። ቀልቡ ከድንጋይ በላይ ደርቆ ነው። እናቱ ላይ እጅ እስከ ማንሳት፣ እናቱን በእግሩ እስከ መረጋገጥ፣ ወገቤን ልጄ ሰብሮኝ ነው መታከሚያ ጥቻለሁ ብለው የሚጠይቁ ሰዎች። ልጅ የእናቱን ወገብ ሰው አእምሮ በሽተኛ እንኳ ሆኖ አብዛኛውን ጊዜ አላሁ አዕለም የሆነ ነገር ከልካይ አለ፣ የተፈጥሮ ግድብ አለ። አእምሮ በሽተኛ እንኳ ሆኖ እናት ጋር ሲመጣ የሚመልስ ነገር አለ። ይሄ ያ ሌላኛው የአእምሮ በሽታ ሲሆን፣ ይሄ ግን የቀልብ ድርቀቱ ያመጣበት የአእምሮ በሽታ ሲሆን ግን ይፈعل ላ حدود له ለፊዕሉ حدود የለውምና እናቱን ይደበድብ። የገዛ ሴት ልጁን ደፈረ የሚባል ሰውም ይሰማል። ዱንያ ላይ ያልያዘችው ያልተሸከመችው ጉድ የለም። አሁን ላይ የገዛ ልጁን ደፈረ። አባት ልጁን ከደፈረ ማን ነው ከዛ በኋላ ያለው ለልጁ ነው? አይደለም እኮ ልጅህን ህፃናት ልጅን ስታይ ያሳሳሃል። አንተ በራስህ እንደው ከአደጋዎች ሁሉ ድና ለራሷ መከላከል ችላ ትተርፋለች ብለህ ተሳሳለህ። ሴት ሲወለድ ስታይ በጣም ከዘመኑ ሰው አህዋል አንፃር ማለት ያለው የመጨረሻ ከአላህ ቀጥሎ አለኝታዋ መከታዋ ጋሻዋ ለሴት ልጅ ማን ነው? አባቷ ነው። አባት አውሬ ሆኖ ደፈር ከተባለ ምንድን ያለው ዱንያ ላይ ከዛ በኋላ ማን ያለው? ይሄ ከምንድን ነው የሚመነጨው? የአብዱላህ ከቀልብ መድረቅ። ከወንድማቸው አርግዘው የወለዱ ሰዎች አሉ። ከአባት ካጎት አርግዘው የወለዱ ሰዎች አሉ። ምን ላድርገው ከአባቴ ወልጃለሁኝ ያሉ የሚያማክሩ ፈትዋ የሚጠይቁን ሰዎች አሉ። ቤቶች ያልያዙት ጉድ የለም። መፍትሄው መድኃኒቱ ምንድን ነው? ካሜራ አይደለም፣ ልብን ማጽዳት፣ መመካከር ነው። በመካከላችን አላህን እንፍራ። በላ እንዳይመጣ ሀገር ሰላም ያጣው፣ ጦርነት የበዛው፣ የኑሮ ውድነት ያስቸገረ ያለው በላ የበዛው በምን ምክንያት ነው? ቀልብ ደርቆ ወንጀል በመብዛት ምክንያት። ስለዚህ መመካከር አለብን። እርስ በርሳችን አላህን መፍራት አለብን። ቀን ከሙእሚኖች ከሷሊሖች ጋር ውለን ማታ ማታ ሌላ ሀያት ያለ ሰዎች፣ ላያችን ሷሊሕ ምን መስል ውጫችን በሱና የተዋበ ግን ውስጣችን ሌላ ዓለም ውስጥ ያለን ሰዎች፣ ቤተሰብ በጣም የምናደርግ ሰዎች፣ ወላጅ የምናስቸግር ሰዎች፣ ሚስትን የምንበድል ሰዎች አላህን እንፍራ። ምናታለል፣ ምናጭበረበር፣ ሸቀጥ ላይ ንግድ ላይ ሰውን የሚጎዳን ነገር ምናደርግ አላህን እንፍራ። ገንዘብ ሐላል ሳይሆን ገቢ ሐላል ሳይሆን ቤተሰብህን አዳ እያረክ፣ ወላጆችን አዳ እያረክ፣ ሚስትህን የበደልክ፣ ልጆችህን ወልደህ ዝም ብለህ እየጣልክ ኢዕቲካፍ ብታደርግ ዑምራ ብትመላለስ ምን ዋጋ አለው? ሐላል ብላ የመጨረሻው ሶፍ ላይ ሰግደህ ውጣ ነው ነበር። የበላህ ያለው ሐራም ሆኖ አወል ሶፍ ብትሰግድ ምን ዋጋ አለው? የገቢ ምንጭ ሐላል ነው። ውሸት የለበትም፣ ማጭበርበር የለበትም፣ ማታለል የለበትም፣ በደል የለበትም። የቤተሰብህን አላህ ዋጅብ ያደረገብህን ሐቅ በአግባቡ ጠብቀሃል። የዘመድህንስ የጎረቤትህንስ ዒልም ማለት እኮ ይሄ ነው። 20 ዓመት 40 ዓመት 10 ዓመት ቁጭ ብለህ 50 60 ክታብ መቅራት አይደለም። ዒልም ማለት ይሄ ነው። እኔ ላይ ዋጅብ የሆነብኝ ምንድነው ብለህ በየቀኑ ያን ዋጅብ ተወጣ። ዓሊም ነህ፣ ዓሊም ነሽ። አልዕልም አልضروري የሚባል ነገር አልዕልም አልሓሊ። በየቀኑ እኔ ላይ ምን ዋጅብ አለብኝ ብለህ ትንሽ የማስታወሻ እኮ ልትበቃ ትችላለህ። እቺን ወረቀት አጣጥፈሃት በየቀኑ ምንድን ነው ያለብኝ? አላህን በተመለከተ ይሄ አለብኝ፣ ሚስቴን በተመለከተ ይሄ፣ ባሌን በተመለከተ ይሄ፣ እናቴን በተመለከተ ይሄ፣ ዘመዴን ጎረቤቴን በተመለከተ ይሄ፣ ቤቴ ውስጥ ማረባውን ንሳ በተመለከተ ይሄ። የቀኑ ተጠናቀቀ፣ አልሐምዱሊላህ በደስታ ያጎደልኩት አለ ተውበት አድርግ። ሳተኛ በፊት አልጋ ላይ ስትሄድ ተስተካክል፣ ላለፈው ተጸጸት፣ የሚካሰውን ካስ ለነገ ኢንሻአላህ። ዒልም ማለት ይሄ ነው። ከአንድ ወረቀት ልትሆን ትችላለች። ተከምሮ ተደርድሮ ግን ከስራው ምንም ድርሻ ከሌለን ራሳችን አኺራ ላይ ምንደበደብበትን ምንመታበትን መዶሻ ምንታሰርበትን ካቴና ማዘጋጀት ነው። አላህ ብቻችንን ውስጣቸውንም ካስተካከለላቸው ባሮቹ ያደርገን። ተቀልብ መድረግ እሱ ይጠብቀን። እነሆ ዐላ ኩሊ ሸይኢን ቀዲር። ቀብር መዘየሩም የሚጠቅመው አደቦች አሉ። እነዚህ አደቦች ሲሟሉ ነው በልባችን ስንዘይር ነው ቀብሩ። እንዲሁ ዝም ብሎ በእግራችን ገብተን ስንወጣ ሳይሆን ሲጀምር ከችግራችን አንዱ ብዙ ሰው ቀብር አይዘየሩ። ከተዘየረም የሞተ ሰው ካለ ጎረቤት ሞተ፣ ዘመድ ሞተ፣ የሥራ ባልደረባ ሞተ ከተባለ ጀናዛ ለመሸኘት ይኬዳል። ይሄ ጀናዛ መሸኘት ነው እንጂ የሚባለው በአንደኛ ደረጃ ዚያራ ይባላል። ዚያራ እሱን ታርጌት ግብ አድርገህ መሄድ ማለት ነው። ጀናዛውን ሲሸኝ መሄዱ የጀናዛ ሽኘት ነው የሚባለው። በዛውም ቀብር ዘይራለሁ ካልክ በሁለተኛ ደረጃ ነው ይሄ ሊመጣ የሚችለው። ስለዚህ ብዙ ሰው በዘመናችን ቀብር አይዘይሩ። ፕሮግራም አድርጎ አለፍ ያለ ቀልቤ ደርቋል እንዳይበስበት እንዲረጥብ፣ አይ ቀልቤ ጥሩ ነው
ወደ ኋላ እንዳይመለስ ቀብር ልዘይር ተብሎ ፕሮግራም ተደርጎ ቢድዓ ውስጥ ሳትገባ አለፍለፍ ያልክ የሆነ ቀን ሳትመደው የግድ በየሳምንቱ ጁማ በየሳምንቱ ማክሰኞ መባል የለበት። የሚመችህ ጁማ ነው እንደ ፕሮግራም ጁማውን ራሱን እንትን ብለህ ሳይሆን ጁማ ትንሽ ስራ ስለሚቀለኝ ጁማ ቀደም ብዬ 4 ሰዓት እገባለሁኝ ከቤት 3 ሰዓት ወጥቼ ቀብር ዘይር ይበዛ ሄዳለሁ ብትል እንደ ፕሮግራም ቢሆን እንደ ቅንጅት ቢሆን ችግር የለውም። ጁማ ራሱን የቻለ አጅር አለው ሳትል ማለት አይኔ እሑድ ነው የሚመቸኝ አድርግ። እሑዱን ብዙ ጊዜ ስራም ስለማይ ነው አለመዘይሩ ራሱ ችግር ነው። እሺ ዘይርን በወር አንዴም በሶስት ወር አንዴም በአመት አንዴም በ4 ዓመትም በ5 ዓመትም ማይዘይር ሰው አለ። ሰው ካልሞተ ትዝ ብሎት ሄዶ ማይዘይር ሰው አለ። ይሄ ገለጥ ነው። ነብዩ ዘይሩ ብሏል አዘዋል። ራሳቸው የሄዱ በተደጋጋሚ ዘይሩ ነው። በማታ ሁሉ ሄደው ዘይራ የበቂዕ ሰዎች የዘየርንም እንደሆነ ደግሞ እንዲሁ ዝም ብሎ በእግራችን ነው ገብተን እንወጣው። በእግሩ እኮ እንስሳም ገብቶ ይወጣል። ቀብር ውስጥ የሚንቀሳቀሱ እንስሳ ተለያየ አሉ። ስለዚህ መሄዱ አይደለም ዋናው ነገር እግር መግባቱ አይደለም፣ አካል መገኘቱ አይደለም። እግራችን ወስዶን ልባችን እዛ ተምሮ መምጣት አለበት። እግራችን ወስዶን ልባችን ተምሮ መምጣት መቻል አለበት። ሌላ ቀብር ስንገባ ስንዘይር አንድ ንያችን አስተካክለን ከቤት መውጣት አለበት። ግባችን እሱ ሆኖ እግረ መንገዳችን ስናልፍ መዘይሩም እንዳለ ሆኖ፣ ሁለት ስንዘይር ሞትን ያስታወሰን መሆን አለበት። አኺራን ያስታወሰን መሆን አለበት። ዛሬ በእግሬ መጥቻለሁ ነገ ሰዎች በቃሬዛ አዝለውኝ መምጣቴ አይቀርም፣ ነፍሴ ሆይ ተማሪ ልንል ይገባል። የዛሬ ዘያሪ የነገ ተዘያሪ፣ የዛሬ ጎብኚ የነገ ተጎብኚ ልሆን እችላለሁ በሚል መሆን አለበት። ወከዛልክ ቀብር ሄደን ስንመጣ ውጭውን ብቻ አይተን መምጣት የለብንም። ያ አብደላህ የልብ አይናችንን ገለጥ አድርገን ከቀብሩ ስር ያለውን ነገር ለማየት በአይነ ህሊና በልብ ለማየት መሞከር መቻል አለበት። ከቀብር ስር ያሉ ሰዎች ሁኔታቸው እንደው ምን ይመስል ይሆን? በጸጋ ነው ያሉት ወይስ በስቃይ ነው ያሉት መባል አለበት። ደጋ ቀደምቶች ሄደው ቀብር ዘይሩና ከኛ ከተለያያችሁ በኋላ ሁኔታችሁ እንዴት ነው ትነግሩናላችሁ? ልትነግሩን ትችላላችሁ? መልስ የለም፣ አይኖርም። መልስ አለመኖሩ በራሱ ላንተ ትምህርት ነው። ትናንት አፈከላቴ የነበረ ሰው ጩሌ የነበረ ሰው ዛሬ ሺህ ጥያቄ ቢጠይቀው አንድ መመለስ አለመቻል። ትናንት ዝንብ አረፈብኝ ብሎ ሲወራጭ የነበረ ሰው ላዩ ላይ ስንት ሰው የተረማመደበት፣ ምናልባትም ያልተገደበ ያልተከበረ ቀብር ከሆነ እንስሳት የተራመዱበት ፈንዲያቸውን የጣሉበት፣ ለራሱ ምንም መከላከል አለመቻሉ ዝምታው ራሱ ትልቅ ምክር ነው፣ ኪታብ ነው፣ አስቀሪ ለማን የልብ አይኑ ተገልጦ ለሚያነብሰው ነው። የእናንተ አኽባር ምንድን ነው ያሉ ይጠይቁ ነበር። ይፈልጉታል ራሱን ይሄን ቃለ መልሱን መልስ እኮ የለ መልስ መስጠት አለመቻሉ ራሱ አስተማሪ። የኛን አኽባር እንስታችሁ ነው غيرهم በእኛ በኩል ያለው አኽባር ሚስትህ ሌላ ባል አግብታለች፣ ቤትህ ንብረትህ ተወርሷል፣ ልጅህ የሌላ ሰው አሽከር ተደርጓል። እኛ ዘንድ ያለው ኸበር ይሄ ነው። አንተ ዘንድ ያለው ምን ይመስላል? እንደው ባወቀ ነው። ዛሬ ቀብር ሄደህ ትጠይቃለህ፣ ነገ ልትጠይቅ ትችላለህ። ከዚህ ነው በዚህ መልኩ ነው ያለው። ስለዚህ የልብ አይናችን ገልጠን ከቀብሩ ስር ያለውን በአይናችን ባናይ፣ በግንባር አይናችን ባናይ፣ በልብ አይናችን አይተን ተምረን ልንመለስ ይገባል። እኔስ ወደዚህ ስመጣ ምን አይነት ቀብር ነው የሚኖረኝ? ውስጡ ምንድነው የሚመስለው? ቀብሬ በኑር ነው የሚሞላው? በረህመት ነው የሚሞላው? በረውህ በሪሃን ነው የሚሞላው? የጀነት ምንጣፍ ነው የሚነጠፍልኝ? የጀነት አትክልት ነው የሚመጣልኝ? ወይስ በተቃራኒው ነፍሴ ቆሻ ቀልቤ ተበላሽቶ ተቀብሬ ቀብሩ ጠቦ የሆድ ዕቃዬ ካፍንጫዬ እስኪወጣ ድረስ የእሳት ምንጣፍ ተነጥፎ የጀሃነም በር ተከፍቶ በስቃይ ነው የምኖረው ልንል ይገባል። ከዚህ ደግሞ መለስ ስትል ለቀብር ቅጣት የሚዳርጉ ነገሮችን ቶሎ ታስወግዳለህ። ሐሜቱን፣ ውሸቱን፣ በሽንት መነጃጀሱን ወዘተ ከቀብር ቅጣት የሚያድኑ መልካም መልካም ስራዎችን ትሰራለህ። ይሄ ነው የሚያድነው ስራ ነው፣ የሚያዋርደው ስራ ነው። ሰዕድ ኢብኑ ሙዓዝ ረዲየላሁ ዐንሁ ወአርዳህ ሲሞት አርሹ ተንቀጥቅጧል። ሆኖም ግን ቀብር ጨመቅ አድርጎ እንደያዘው ነብዩ አለይሂ ሰላቱ ወሰላም ተናገሩ። ከቀብር መጭመቅ ማጨናነቅ የሚድን ሰው ቢኖር ኖሮ ሰዕድ ይድን ነበር ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን አልዳነም። ቀብር ሄደን ስንዘይር ይሄን ማስበን መምጣት አለብን፣ ውጩን ብቻ አይተን ሳይሆን ማለት ነው። ማ ረአይቱ መንዘረን ቀጡ ኢላ ወልቀብሩ አፍዘዑ ሚንሁ ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ምንም አይነት አስደንጋጭ አስፈሪ ነገር አይቼ አላውቅም ቀብር ከሱ በላይ አስደንጋጭ ቢሆን እንጂ አስፈሪ ቢሆን እንጂ። ይሄ ፊት ለፊት ሁላችንም ይጠብቀናል። ዘይረን ስንመጣ ይሄን አስበን ነው መምጣት ያለብን። በዚህ መልኩ ከተደረገ ነው ቀብር ዚያራ ሊጠቅም ልብን ሊያረጥብ የሚችል። ወከዛልክ ቀብር ሲዘየር በኹሹዕ መሆን አለበት። ድምጽ መቀነስ አለብን። ስንራመድ ቀስ ብለን መሆን አለበት። ቢቻል ቀብሩ እሾህ ከሌለው የሚዋጋ ነገር ከሌለው ጫማ አውልቆ መግባት ሱና ነው። ጫማ አውልቆ መግባት ሱና ነው።
የሚያቃጥል ከሆነ አፈሩ መሬቱ የሚወጋ ከሆነ የማይመች ከሆነ አደጋ የሚያደርስ ከሆነ ይሄኔ ጫማ አድርጎ መግባቱ ችግር የለውም። ነገር ግን በምንም መልኩ የሰው ቀብር ላይ መቆም የለብህም። ወከዛሊክ ሲገባ አሰላሙ አለይኩም አህለ ዲያር ሚነል ሙእሚኒን ወልሙስሊሚን የርሐሙላሁ አልሙስተቅድሚነ ሚና ወልሙስተአኺሪን ወኢና ኢንሻአላሁ ቢኩም ለላሂቁን የሚል ሌሎችም የቀብር ዚያራ ዱዓዎች አሉ። ያን አውቀን ማለት አለብን። ሐዲሱን በቃል ካላወቅነው ዱዓውን ቃል በቃል ካልያዝነው በማዕና ሰላም ለእናንተ ይሁን የዚህ መንደር የሙታን መንደር ሰዎች እኛንም እናንተንም አላህ ይዘንልን፣ እናንተ ከፊት ሄዳችሁ እንጂ እኛም በአላህ ፈቃድ ነገ መምጣታችን አይቀርም የሚል ዱዓ ዚክር ይደረጋል። ቀብሩ የሚዘየረው የሙስሊም ከሆነ ወከዛሊክ ለነሱ ኢሕሳን ማድረግ ያስፈልጋል። ተጨንቆ ዱዓ ማድረግ ያስፈልጋል። ለራስም ትምህርት መውሰድ ያስፈልጋል። እዛ ቦታ ላይ ፋቲሓ መቅራት፣ ያሲን መቅራት ወዘተ የለም። ከነቢ ዓለይሂ ሰላቱ ወሰላም አልተገኘም። ቁርአን በህይወት ያሉ ተቀርቶ ሊሰራበት እንጂ ለሞተ ሰው ሊቀራ አይደለም የወረደው። ብዙዎች ቢያደርጉትም ደሊል የለውም። ወከዛሊክ ቀብሮችን ማክበር ያስፈልጋል። በህይወት ያለ ሰውን ማክበር እንደሚያስፈልገው ከሞተ በኋላም አጽሙ ያረፈበትን ጀናዛው ያረፈበትን የሱን ጊዜያዊ ማረፊያ ማክበር ያስፈልጋል። ነብዩ አለይሂ ሰላቱ ወሰላም አንዳችሁ ፍም እሳት ላይ ተቀምጦ ልብሱን አቃጥሎ ቆዳውን ዘልቆ ቢያቃጥለው ይሻለዋል የአንድን ሰው ቀብር ከሚረግጥ ወይም ቀብሩ ላይ ከሚቀመጥ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተመልከት ክብደቱን ወንጀልነቱ። አንዳችሁ ፍም እሳት ላይ ተቀምጦ ፍሙ እሳት ልብሱን አቃጥሎ ከልብሱ ተሻግሮ ቆዳውን ቢነካው ቢያቃጥለው ይሻለዋል የአንድ ሰው ቀብር ላይ ከሚቀመጥ ወይም ቀብሩን ከሚረግጠው። አሁን ይሄ የሆነ ነው ባለንበት። ቅድም እንዳልነው ሰው እግሩ ብቻ ነው እንጂ ቀብር ላይ ያለው ልብ የለም። በስልክ ሆነው በወሬ ሆነው ቀብር ላይ ቆመው ምን እናድርግ ታዲያ ይላል። ሱብሃንአላህ። ሰው ላይ በህይወት ያለ አናቱ ላይ ወጥቷል እንዴ? አትቆም። ከሞተ በኋላ አጥንቱን መስበር በህይወት ያለ አጥንቱን እንደ መስበር ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሰው ያው ከሞተ በኋላ ላዩ ላይ አትቀመጥም፣ በህይወት ያለ አትቀመጥም። ከሞተ በኋላም ቀብሩ ላይ መቀመጥ አይገባም። በጥንቃቄ መራመድ፣ መሻገር፣ በመሃል ማለፍ ያስፈልጋል። የቀብር ቦታ አስተዳደሮችም ይሄን ከግምት ውስጥ በማድረግ መሃል ላይ ሰው ሲቀበር ሰው በማይቸገር መልኩ መቆሚያ መሸጋገሪያ መደረግ መቻል አለበት። ወከዛሊክ የቀብር ቦታ የሶላት ቦታ አይደለም፣ የእርድ ቦታ አይደለም። ሶላተል ጀናዛን እንጂ መስጂድ ያልሰገደ ሰው እዛ ቦታ ላይ ሶላተል ጀናዛን ቢሰግድ አሊያ ደግሞ ተቀብሮ የደረሰው ቢሰግድ እንጂ ሌላ ሶላት ሱናም ይሁን ፈርድ እዛ አይሰገድም። ወከዛሊክ ስለት ተብሎ እዛ የሚታረድ ነገር የለም። ቀብር ውስጥ ማብራት ማንጠልጠል ወዘተም ተከልክሏል። ወደ ቀብር አምልኮ እንዳይወስድ በማለት ሴት ልጅ ቀብር ትዘየራለች አትዘየርም ትንሽ ሰፊ ኺላፍ ያለበት ጉዳይ ነው። አዎ ትችላለች ያሉ ሊቃውንት አሉ፣ አትችልም ያሉ ሊቃውንት አሉ። በላጩ የሚያስፈሩ ሐዲሶች ስላሉ ሴት ልጅ ሆን ብላ ከቤት ወጣ ቀብር መዘየርን መተዋን አኺራን ያስታውሳል አልተባለም ወይ? ቤት ቁጭ ብሎ ሞትን በማስታወስ በሞት ያጡትን ዘመድ በማስታወስ ሞትን የሚያስታውሱ አንቀጾችን በመቅራት ወዘተ ማግኘት ይቻላል። ሴት እዛ ሄዳ ላትቋቋም ትችላለች፣ ልትፈተን ትችላለች። እንደ ወንድ አይደለች። ሟች ዘመዷን ስታስታውስ እዛ ቦታ ላይ መውደቅ፣ ራስን መሳት፣ መገላለጥ ሊኖር ይችላል። ሌሎች ምክንያቶች አሉ፣ ተከልክሏል። አይ ድሮ ነበር የተከለከለው ለሁሉም ተፈቅዷል ያሉ ሊቃውንት አሉ። ዘዋራት አብዝቶ መዘየር ነው ለሴት የሚከለከለው፣ እዛ እግር ማብዛት ነው የሚከለከሉ ያሉ አሉ። በላጩ ሴት አለመዘየሯ ይሻላል። ነገር ግን እግረ መንገዷን በቀብር በኩል ካለፈች ዚያራ ማድረግ ትችላለች። እሳት ገባ። ይህ በጥቅሉ ቀብርን መዘየር ያለውን ጥቅም ከሐዲስ የነገሩበት የጠቀሱበት ሲሆን ይሄን ተረተው ሰለፎች ደጋግ ቀደምቶች ከቀብር ዚያራ ጋር የነበራቸውን ሁኔታ የጠቀሱባቸው የተወሰኑ አታሮች አሉ። ማዕናቸው ተመሳሳይ ነው። ጠራ አድርገን ገረፍ አድርገናቸው ግጥሙ ላይ እንቆማለን። ወዘከረ ኢብኑ አቢ ዱንያ عن محمد بن صالح التمار عن محمد بن صالح التمار ابن أبي الدنيا كمحمد بن صالح التمار تكسوال قال كان صفوان بن سليم نبروا يأتي በቂዕ የሚባለው የመዲና ሰዎች መቅበሪያ ስፍራ ወደዛ ይሄዱና ፊል አያሚ ቀናቶች ላይ ፈየሙሩ ቢ በኔ በኩል ያልፉ ነበር። ወደዛ ሲሄድና ሲመጡ ፈተበዕቱሁ ዛተ የውሚን አንድ ቀን ተከትየው ሄድኩኝ። ሶፍዋን ኢብኑ ሱለይም ወደ በቂዕ መቃብር ሲሄድ ተከትየው ሄድኩኝ። ወቁልቱ አልኩኝ ለራሴ ወላሂ ለአንዙረነ ማ የስነዕ ሶፍዋን ኢብኑ ሱለይም ምን እንደሚያደርግ ሲያየዋለሁ፣ ወደ ቀብር መመላለስ ያበዛል አልኩኝ። ቃለ ፈቀነዐ ረእሰሁ ቀብር ገብቶ ሶፍዋን ፀጉሩን ሸፈነ፣ ተጠቀለለ በጨርቁ በጥምጣሙ ወዘተ። ቀነዐ ማለት ጠመጠመው ጥምጣሙ ፊቱ ላይ ጭንቅላቱ ላይ ተቀለሉ። ወጀለሰ ኢላ ቀብር ሚንሃ እዛ ውስጥ ካሉ ቀብሮች ወደ አንዱ ቀብር ጠጋ ብሎ ቁጭ አለ። ፈለም የዘል የብኪ ከማልቀስ አልተቆጠበም፣ ማልቀስ ቀጠለ። ሐታ ረሒምቱሁ
ማልቀሱ ከመብዛቱ የመጣ አዘንኩለት ብሏል። እስካዘነለት ድረስ ማልቀሱን ቀጠለ። በዛ ለቅሶ ቃለ ظننت እኔ ገመትኩ አለ أنه قبر بعض أهلي የሆነ የዘመዱ የቤተሰቡ ቀብር መስሎኝ ነበር። فمر بي مرة أخرى ሌላ ጊዜ አሁንም ወደዛው ሲያልፍ በእኔ ቤት በኩል አለፈ። فاتبعته ተከተልኩት فقعد ሄዶ ቁጭ አለ إلى جنب قبر غيره ያኔ ያጠገቡ ቁጭ ብሎ ረጅም ሰዓት ያለቀሰው ቀብር ዘንድ ሳይሆን ሌላ የተቀበረበት ሌላ ሰው የተቀበረበት ቀብር ጋር ሄዶ ቁጭ ብሎ ማልቀስ ያዘ። ففعل مثل ذلك ልክ እንደ በፊቱ አደረገ። ረጅም ሰዓት አለቀሰ። فذكرت ذلك لمحمد بن المنكدر ይሄ ያየሁት ነገር በጣም ገረመኝና መደጋገሙ የተለያየ ቀብር ጋር ሄዶ ማልቀሱ ቤተሰቡ ነበር የመሰለኝ በዛብኝ። የሚያሳዝን በጣም አንጀት የሚበላ አለቃቀስ ነው የሚያለቅሰው እና ለሙሐመድ ብን ሙንከድር ጠቀስኩላቸዋል። ሁለቱም ታቢዒዎች ናቸው። ሙሐመድ ብን ሙንከድር የዕልም ሰው ናቸው፣ የዒባዳ ሰው ናቸው። መቼ ነው ኢሻ ላይ አንስተናል እናታቸውን ለመኻደም የነበራቸውን ጉጉት። ዑመር ወንድማቸው ሶላት ሲሰግዱ አደሩ። ሙሐመድ ብን ሙንከድር ደግሞ የእናታቸውን እግር ያሹ እናታቸውን እየኻደሙ አደሩ። በማግስቱ ሙሐመድ ብን ሙንከድር ለዑመር ለወንድማቸው ማታ አንተ ስትሰግድ ያደርከውን አጅሩን ልስጥህና እናትህን ስትንከባከብ ያደርከበትን መልስልኝ ብትለኝ አላደርግም የኔ ይበልጣል። ፈቂህም ዓበድም ነበሩ። ሶፍዋን ኢብኑ ሱለይም ደግሞ ኢማም ሚን አኢመት ታቢዒን ከመዲና ትልልቅ ታቢዒ ዑለሞች መሃል አንዱ ናቸው። በፊቅህ የሚታወቁ ሰው ናቸው። ከፊቅህ ከዕልም በተጨማሪ ደግሞ በዒባዳ የሚታወቁ ሰው ናቸው። ክረምት ላይ የቤታቸው ጣሪያ ላይ ወጥተው ነበር የሚሰግዱት። በጋ ላይ ደግሞ ቤታቸው ውስጥ ነበር የሚሰግዱት። ለምን? ምንድነው ሲሩ ሚስጥሩ ምንድነው? አሕሰንት ባረከላሁ ፊክ። ኢማሙ ዘሀቢ ሲያር አዕላም ኑበላ ሌሎችም የጠቀሱት ክረምት ላይ ብርድ ስለሆነ ቅዝቃዜ ስለሆነ ቤት ውስጥ ሆነው ምቾት እንዳይሰማቸው ጣሪያ ላይ ሆነው ብርዱ ነቃ እንዲያደርጋቸው እንቅልፋቸውን እንዲያባርላቸው ነው። በጋ ላይ ደግሞ በተቃራኒው ቤት ውስጥ ይሆናሉ። ሙቀቱ እንቅልፋቸውን አባሮ ምቾት ተነስቷቸው ለዒባዳ ንቁ እንዲሆኑ። ዛሬኛ ትንሽ ሞቀን ብለን ወደ ውጭ ነው እንወጣ። አወል ሰፈን እንተዋለን፣ ሁለተኛ ሰፈን እንተዋለን፣ በረንዳ እንወጣለን፣ በር ስር እንሄዳለን። የመጨረሻ ሶፍ ላይ ግድግዳ መደገፍ ወዘተ ነው። ምቾት ብቻ ነው። ሱብሃንአላህ የቀልባችን ምቾት ሳይሆን የአኺራችን ምቾት ሳይሆን የሚብስብን የዱንያ ምቾት። እንደው ዑድር ኖሮም ቢሆን ወገቡ ሞት ቢሆን አንድ ሰው አርጅቶ ቢሆን የተለያዩ ምክንያቶች ቢኖሩ አንድ ነገር ነው። ምንም ከስንፍና ውጪ ራስን ከማስነፍ ውጪ ምንም ምክንያት ሳይሆን ይህ ላይ ደግሞ ቅዝቃዜ የጀሃነምን የመቀዝቀዝ ሁኔታ ውርጩን ያስታውሳል፣ ግለቱ ደግሞ ጀሃነምን ያስታውሳል የሚለው ሊሆንም ይችላል። አላሁ ተዓላ አዕለም። እኒህ ኢማም ናቸው፣ ሶፍዋን ኢብኑ ሱለይም ናቸው። ነገ ልትሞት ነው ነገ ቅያማ ነው ቢባል የሚጨምረው ዒባዳ አልነበረለትም ሲባል ብዙ ጊዜ እንሰማለን። ነው አብዱላህ አይደለ? ሰለፎች እንዲህ ነበሩ። ነገ ልትሞት ነው ቢባሉ የሚጨምሩት ነገር አልነበረም የሚባልላቸው አንዱ እሳቸው ናቸው። ለው ቂለ ሊሶፍዋን ኢብኑ ሱለይምን አነ አልቂያመተ ገደን ለም የኩን ዒንደሁ ማ የዚዱሁ። ጨርሷል። የዒባዳን ጥግ ድረስ ደርሳ ዝግጁ ናቸው። ሁሉም አለ ሁሉ አድርገዋል። ነገ ቅያማ ነው ቢባሉ የሚያሻሽሉት ነገር አልነበረም። እኛሳ ማሻሻል ነው ዒባዳ። ስንት ቆሻሻ አለ አይደለ? ስሞት ወይም ሲያመኝ ቅያማ ምልክቱ ሲታይ ያረፈዋለሁ ምን አላህ ይመስገን። በዚህ በሶፍዋን ኢብኑ ሱለይም ሁኔታ ተደነቁና ሙሐመድ ኢብኑ ሙንከድር ሌላኛው ታቢዒ ወቁልቱ አልኩኝ ኢነማ ظننت ሙሐመድ ኢብኑ ሷሊህ አተማር ለሙሐመድ ኢብኑ ሙንከድር አላቸው ኢነማ ظننت أنه قبر بعض أهله እኔ እኮ በየጊዜው ሄዶ ሲያለቅስ የሆነ ዘመዱ ቀብር መስሎኝ ነበር። فقال ሙሐመድ ኢብኑ ዋሲዕ አሉ ዓለምም ስለሆኑ ኩሉሁም አህሉሁ ወኢኽዋኑሁ አሉ። እዛ ቦታ ላይ የተቀበሩ በሙሉ ሙስሊሞች ናቸውና ሁሉም ቤተሰቦቹ ናቸው፣ ወንድሞቹ ናቸው። ቀብር ስንዘይር የኛን ዘመድ ብቻ አይደለም ዘይረን መምጣት ያለው። አዎ ለቅርብ ዘመድህ ለባለ ውለታ ወዘተ ልዩ ዚያራ አድርግ። ከዛ በኋላ ደግሞ ሁሉንም ዘይረን ነው መምጣት ያለው። በተለይ ልጅ የሌላቸው አስተዋሽ የሌላቸው አሉ አይደል? እንደ አይነት ሰዎች እንቀጣ ነስሉሁም ይባላል፣ ዘሩ ተቆርጧል ይባላል። አግብቶ ያልወለደ ወልዶ የሞተበት ወልዶ የተበላሸበት አስታውሶ ዱዓ የሚያደርግለት አስታውሶ ማይዘይረው እንዲህ አይነቶችን ፈልጎ ጥናት አድርጎ ከየሰፈሩ ከቀብር አስተዳደሮች ዘያሪ የሌለውን መዘየር ለአንተም ገበያ ነው፣ ለሱም ረሕመት ነው። ለዚህ ነው ብዙ ጊዜ ዱዓ ስናደርግ اللهم اغفر للمسلمين والمسلمات الأحياء منهم والأموات። አያቶቻችን በጀህልና ጊዜ ቡና ጀባ ሲሉ ወልዶ ላጣ ወልዶ ለተበላሸበት ሳይወልድ ለሞተ ያሉ ዱዓ ሲያደርጉ እንሰማ ነው።
ድርጊቱ ከሱና የወጣ ነው የራቀ ነው፣ ግን ማሰባቸው አይገርምም። ይሄ ወከዛሊክ ለአኒ ለዳኒ ያሉ ዱዓ ሲያደርጉ እንሰማለን። የሆነ ደቡብ ጥግ ላይ ያሉ ሰዎች ሰሜን መሀል አካባቢ ሩቅ ላይ ያሉ ሰዎች ምንም ያውቁ አልፍ ባታ እንዴት እንደሆነች የማያውቁ አሮጊቶች ባልቴቶች ለአኒ ለዳኒ ያድርስላቸው ተባቡ ነው። አኒ ዳኒ በጊዜያቸው ለእስላም በደረሳቸው ያክል ትልቅ ስራ ሰርተው የሄዱ የፍቅህ ሰዎች ናቸው፣ የዙህድ ሰዎች ናቸው፣ የተሰውፍ ሰዎች ናቸው። አቂዳ ላይ አንዳንድ ክፍተቶች ቢኖሩም የተውበቱም አሉ ከነሱ ውስጥ ከደረሶቻቸው ውስጥ ከቅርብ ሰዎቻቸው ውስጥ ግን በጊዜው የነበረውን ኢስላም አሸጋግረው ለኛ አቀብለው ነው። በየአካባቢው ያሉ የአብሬ ሼኽን በል ያልከሱ ሼኽን በል የአናም የዳናም ሼኾች በል በጊዜው እስላምን ያሻገሩ ሰዎች ናቸው። የደረሳቸውን ኢስላም ማለት ባላቸው አቅም ዛሬ አንዱ ብርግ ብሎ የዳና ሼኽ ካፍር ነው፣ የአና ሼኽ ካፍር ነው፣ የአብሬ ሼኽ ካፍር ነው ይላል። ግን በድሮ ዘመን የነበሩ አልፍ ባታ ያልቀሩ አያቶች ለአኒ ለዳኒ አድርስ ተዋቡን ይላል። ሳይወልድ ለሞተ፣ ወልዶ ላጣ፣ ወልዶ ለተበላሸበት ማሰባቸውን ነው እኛ ንያቸው ነው እንጂ ይሄን ማድረጉ ሱና ነው ወይ ሱና አይደል? ቡና ጀባ ማለት ምግብ ጀባ ማለት ሱና አይደል? አሻሂድ ከበር ስንዘየር ይሄን አስበንም ጭምር መሆን አለበት። የሆነ ቤተሰቡ መስሎኝ ነበር ሲላቸው ፈኩሉሁም አህሉሁ ወኢኽዋኑሁ፣ ሁሉም እኮ ሙስሊሞች ናቸው፣ ወንድሞቹ ቤተሰቦቹ ናቸው። ኢነማ ሁወ ረጁሉን ሚስጥሩን እየነገሩት ነው። ኢነማ ሁወ ረጁሉን ሶፍዋን እኮ ሰው ነው። ምን አይነት ሰው? ዩሐሪኩ ቀልበሁ ልቡን መነቅነቅ የፈለገ ሰው፣ ልቡን ማንቀሳቀስ መቀስቀስ የፈለገ ሰው ነው። ቢዚክሪል አምዋቲ ሞትን ሙታንን በማስታወስ እነሱ እንደሞቱት እኔ እሞታለሁ ብሎ ልቡን ማስታወስ ፈልጎ ነው። ኩለማ ዐረضت له قسوة እንደው የልብ መድረቅ አይነት ስሜት በተሰማው ቁጥር ሄዶ ልቡን ለማርጠብ ፈልጎ ነው። አላማው ይሄ ነው። ወደዛ የሚመላለሰው እንደው ትዕግስት አጥቶ የሟች ቤተሰብ ናፍቆት አላስቀምጥ ብሎት አይደለም የሚመላለሰው። ይሄ ትልቅ ንግግር ነው። ኢነማ ሁወ ረጁሉን ዩሐሪኩ ቀልበሁ ቢዚክሪል አምዋት። እዘን የሞተ ቀልብን የተኛ ቀልብን ከሚቀሰቅሱ ከሚያረጥቡ ነገሮች አንዱ ምንድነው? ቀብርን መዘየር ነው ማለት። ሰለፎች ይሄን ተረድተዋል። ከፊተኛው ሐዲስ በተደጋጋሚም ይሄዱ ይዘይሩ ነበር። ልባቸውን ያከሙበት ነበር። ሙሐመድ ኢብኑ ሷሊህ አተማር ምን አሉ? ثم جعل ጀመረ ሙሐመድ ኢብኑ ሙንከድር ጀመረ بعد ከዛች ጊዜ በኋላ የሙሩ ቢ በኔ በኩል ያለፈ فياتي البقيع ወደ በቂዕ የቀብር ስፍራ የሄደ ልክ ሶፍዋን ያደርግ የነበረውን አይነት ሱና መከተል መተግበር ጀመረ። ተማረ። ከማን? ከሶፍዋን ማብዛቱም ማለት እንጂ ሙሐመድ ኢብኑ ሙንከድርም ትልቅ ሰው ናቸው። አንዱ ከአንዱ ይማር ይሻል። فسلمت عليه ذات يوم አንድ ቀን ሰላም አልኩት በዛው ቀብሩን የዘየረ ሳል فقال ما نفعتك موعظة صفوان። ይሄ በቃል ጋኖም ተላልፏል። አንዳንድ ንስኻዎች ላይ በጥያቄ መልኩም ተላልፏል። ما نفعتك زيارة محمد بن المنكدر ቁጣን በቃል አጋኖ ከሆነ እንዴት እዚህ ቦታ ላይ ትናገራለህ ሰላም ትላለህ? የሙሐመድ ብን ሙንከድር ምክር አልጠቀምህም እንዴ? ይሄው በዘመናችን የምናየውን ትልቅ ችግር ትልቅ ጥፋት የሚያርም ቀብር ላይ ስትገባ የሰርግ አዳራሽ ያሉ ይመስላል ሰዎች። አንዱን ሰላም ይላል፣ አንዱ ስልክ ያወራል፣ አንዱ ተደግፎ ይስቃል፣ አንዱ ከተገናኘን ስንት ወር ሆነን ይላል። ሱብሃንአላህ። ጀናዛ ሊሸኙ ሄደው ናፍቆታቸውን ይወጣሉ። ስለ አክሲዮን ስለ ቁብ ያወራሉ። ሲጋራ ቀብር ላይ ቆሞ የሚያጨሰው ይቻላል። ما نفعتك موعظة صفوان ቃል አጋኖ ከተደረገ ወይም የማቆሚያ ፉል ስቶፕ መዝጊያ ከተደረገበት ማለት ነው። አንተ የሶፍዋን ምክር አልጠቀምህም ማለት ነው። እዚህ ቦታ ላይ እንዴት ሰላም ትላለህ? አሊያ ደግሞ ما نفعتك موعظة صفوان የሶፍዋን ምክር እኮ ለኔ የተግባር ምክር ቀብር መመላለሱ ማለት ነው። ምክር በምላስ ብቻ አይደለም። ዑለሞችን ማየቱ ከዑለሞች ጋር መዋሉ ከሷሊሆች መገናኘት ማብዛቱ ምክር ነው ብለን ሙሐመድ ብን ሙንከድር ትልቅ የዒባዳ የዕልም ሰው ናቸው። ግን ከሳቸው ከፍ ብሎ ካሉት ከሶፍዋን ተምረው የሶፍዋን መውዒዛ አልጠቀመህም? እኔ እኮ ጠቅሞኛል በመመላለሳቸው። ቃለ ፈظነንቱ አነሁ እኔ ገመትኩ አረጋገጥኩ አነሁ እንተፈዐ ቢማ አልቀይቱ ኢለይህ ተጠቅሟል ብዬ አረጋገጥኩኝ። ቢማ አልቀይቱ ኢለይህ በነገርኩት ነገር ሚንሃ ከሶፍዋን ሁኔታ መመላለሱን ማልቀሱን ለሙሐመድ ብን ሙንከድር ስነግረው ተጠቅሟል ብዬ አረጋገጥኳል። ወዘከረ አይضን ኢብኑ አቢ ዱንያ ጠቅሰዋል። አነ አጁዘን አንዲት ባልቴት ሴት አሮጊት ሴት ሙተዓቢደተን በጣም ዒባዳ የምታበዛ ሴት ሚን ዓብዱል ቀይስ ከሚባል ጎሳ የነበረች ካነት ቱክቲሩ ኢትያን አልቁቡር ወደ ቀብር መመላለስን ታበዛ ነበረ። ፈዑቲበት ፊ ዛሊካ ይሄንም ታደርጋለች ተብላ ተወቀሰች አሉ።
መወቀሱ ወይም ጭራሽ እስከናካቴው ሴት ነሽ ለምን ትዘይሪያለሽ ተብላ ይሆናል የተወቀሰችው። አሊያ ደግሞ ትክሲሩ ተብሏል ማብዛቱን ሊሆን ይችላል የተወቀሰችው። ሁለቱም ከድሮ ጀምሮ ያለ አስተያየት ነው። የተወሰኑ ዑለሞች ሴት በጭራሽ አትዘይርም ብለዋል። የተወሰኑት አይ ትዘይራለች አታበዛም እንጂ ብለዋል። ፈዑቲበት ተወቀሰች ወይም ጭራሽ ለምን ትሄጃለሽ ሴት አይደለሽም ተብላ ነው የተወቀሰችው። አሊያ ደግሞ አበዛሽ ተብላ ነው። ፈቃለት አለች ኢነል ቀልበል ቃሲ ደረቅ ቀልብ ይሄን የተፈለገው ኢዛ ጀፋ ከደረቀ አላህን ከማስታወስ አኺራን ከማስታወስ ከራቀ ለም ዩለይንሁ አያረጥበውም ኢላ ሩሱሙል ቢላ ይሄን የተፈለገው ኢላ እንጂ ሩሱሙል ቢላ የሞት ቅሪትን ማስታወስ እንጂ ሞት ያሳደረውን ጠባሳ ያፈጠረውን ተጽዕኖ ያሳየውን ለውጥ በማየት እንጂ የሞተ ልብ አይረጥብም። ሩሱም ማለት የአንድ ነገር ቅሪት ማለት ነው። አታር ማለት ነው። በቃያ ማለት ነው። ቢላ ደግሞ ፈና ማለት ሞት ማለት ነው። ስለዚህ እኔ ቀልቤ ደርቋል። ትናንት ቪላ ቤት ላይ ፎቅ ቤት ላይ ሲኖሩ የነበሩ ሰዎች ከሞት በኋላ ሁኔታቸው ምን ይመስላል፣ ሞት ምን አደረጋቸው የሚለውን ማየት ፈለግኩ። አፈሩን ደግሞ የሞትን አፈር የት ነው የምታየው? ውጤቱ ቀብር ላይ ነው የምታየው። በረደኝ የለ፣ ሞቀኝ የለ፣ ተቃጠልኩ የለ፣ ተደሰትኩ የለ፣ ሀብታም የለ፣ ድሃ የለ፣ በዘር መፎካከር የለ። ሁሉም እዛ ቦታ ላይ ላዩ ሲታይ አንድ አይነት ናቸው። ያስተምራል። ዝምታው ራሱ ይመክራል። ውስጡ ግን የተለያየ ነው። አንደኛው አጠገብ ያለው አላህ የሚፈራ ሰው ነው። ቀብሩ ኑር ነው። አላህ ቀብራቸው ኑር ከነወሮቹ ያደርጋል። እዛው አጠገብ ያለው ደግሞ አላህ የማይፈራ ነው። ቀልቡ ደርቆ የሄደ ነው። ጀሃነሙ እሳት ነው። ቀብሩ የጀሃነም እሳት መጥቶ እየለበለበው ነው። ከላይ ያለ ሰው ማንም ያውቅ። ይሄ በራሱ ትልቅ አስተማሪ ነው። ስለዚህ ቀልብ ከደረቀ ሩሱሙል ቢላ የሞቱ ሰዎችን ሁኔታ ለውጥ ማየት ነው። ሞት ያሳደረውን ለውጥ ቅሪት አሻራውን ማየት ነው እንጂ በሌላ ነገር አይረጥብም። ወኢኒ ለአቲል ቁቡራ እኔ ወደ ቀብር እመጣለሁኝ ወከአኒ አንዙሩ ኢለይሂም ከጊዜ በኋላ የተቀበሩ ሰዎችን ማያቸው ይመስለኛል። ይሄ ተሰውር ይባላል። በአይነ ህሊና ማየት። አሁን በአይነ ብረት በአይኑ ብረቱ በግንባር አይን ማታየውን ነገር አሻግረ በአይነ ህሊና በአእምሮ ማየት ማለት ነው። ይሄን ነው ከአኒ አንዙሩ ኢለይሂም ማያቸው ይመስለኛል ስስለው አለች ለራሴ። ወቀድ ኸረጁ ሚን በይኒ አጥባቂሃ ከምድር ውስጥ ወጥተው ወከአኒ አንዙሩ ኢላ ቲልከል ውጁህ ፊታቸውን ማይ ይመስለኛል። ቂያማ ቆሙ። ቀብርን ስንዘይር አሻግረን ማየት አለብን ብለናል። እቺ ሴት እያየች ነው የዒባዳ ሴት ማሄዱ ማድረጉ የፊቁ ኺላፍ እንዳለ ሆኖ ማያቸው ይመስለኛል። ከቀብራቸው ተሰንጥቆ ወጥቶ ቂያማ ቆሞ ኢላ ቲልከል ውጁሂል ሙተዓፊራ ያ አፈር የለበሰ ፊታቸው ልክ ገና ከቀብራቸው ሲነሱ ሩህ ተዘርቶባቸው ሲነሱ ፊታቸው አፈር ባፈር ሆኖ ማያቸው ይመስለኛል። ወኢላ ቲልከል አጅሳሚል ሙተገይራ የተለዋወጠ የተቀያየረ ሰውነታቸው ማይ ይመስለኛል። ወኢላ ቲልከል አክፋኒ ደኒሳ ያን የቆሸሸ ከፈናቸውንም ማይ ይመስለኛል። ፈያ ለሁ ሚን መንዘሪን ለም ኡሰረ ቢሂ ቁሉብሁም አው ለም ቱሰረ ቢሂ ቁሉብሁም የተነሽ የኑስኻ ውዝግብ ያለበት ቃል ነው። እዚህ ባለው ሁለት ነጠብጣብ አለ አይደለ? በተሕቂቅ በነስኽ ህግ መሰረት ሁለት ነጥብ ስርዓተ ነጥብ የሚታወቅ ነው። ዓለም አቀፍ ነው። ተቅሪበን የሆነ የተጣለ ነገር አለ ማለት ነው። ክታብ ሲጻፍ ከእጅ ከተጻፈ ነው የሚወሰደው። የሆነ ያልገባቸው ነገር ካለ 10ም 20ም የእጅ ጽሁፎች አማራጭ ኑስኻዎች ኮፒዎች ካሉ ይፈለጋል። ከዛ ይሻሻላል። ሁሉም አንድ አይነት ከሆነ እዚህ ያልገባኝ ነገር አለ ይላል። ይሄ አማና ዒልሚያ ይባላል። የዒልም አደራ ታማኝነት ማለት በመሰለህ መልኩ አንተ ዝም ብለህ ገጣጥመህ መሄድ የለብህም። ወደ 3 ኑስኻዎች አሉ እኔ ጋር። 3ቱንም ሳስተያይ ሁለቱ ተመሳሳይ ናቸው። ነገር ግን ትንሽ የሚሻለው የኢብኑ ረጀብ ረሳኢል ኢብኑ ረጀብ የሚል ክታብ እንዳለ መግቢያ ላይ ተጠቅሰናል። ወደ 8 ሙጀለድ ኢብኑ ረጀብ አጠራጠር ያሉ አጫጭር ክታቦቻቸውን ሰብስቦ የሚይዝ ባለ 8 ሙጀለድ ክታብ ነው። እዛ ላይ በቀነፍ መሃል ፈያ ለሁ መንዘሩን ከሪሁን ለው አሽረበሁ ልዒባዱ ቁሉበሁም ይሄ ትንሽ ይሻላል። ይሄ ከሲፈቱ ሰፍዋ ከኢብኑል ጀውዚ ምርጥ የሲራ የምክር ኪታብ የተወሰደ ነው። ስለዚህ ብዙ ግልጽ ያልሆነ ነገር አለ፣ ግን ከሌላ ተወስዶ የተሻሻለው ፈያ ለሁ መንዘሩ ምን አይነት እይታ ነው የሚሆነው በዛ ሰዓት ሲወጡ ቂያማ ሲቆም ፊታቸው ተቀይሮ የቆሸሸውን ከፈናቸውን ይዘው ሲነሱ መንዘሩን ከሪሁን በጣም ያስፈራ ሚከብር እይታ ነው። ለው አሽረበሁ ልዒባዱ ቁሉበሁም ይሄን የሰው ልጆች ለልባቸው ቢያጠጡት ይሄን እውነታ ልባቸው ውስጥ ቢቀመጥ ኖሮ ማ አንከለ መራረተል አንፉሲ እንደው ልብ ውስጥ የሚሰማ ምሬት ምንኛ ያማል ይከብዳል። ወአሸዳ ተለፈተል አብዳን
የሰውነት መበስበስን ማለቅን ነው ስታስበው ምንኛ ይከብዳል። ትናንት ትልቅ ሰው የነበሩ ደልቷቸው ተመቻችቶላቸው አቧራ እንዳይነካቸው ሲጨነቁ እንዳልነበሩ ሰዎች ሰውነታቸውን አፈር በልቶት ከፈናቸውን ሚስት በልቶት ሁኔታቸው ተቀያይሮ ወዘተ ታያቸዋል። ቀብር ስትዘይር በዚህ መልኩ መሆን አለበት ለማለት ነው። وقال زياد النميري አለ መሽተቅቱ إلى البكاء መቼም እኔ ማልቀስን ከናፈኩኝ ከፈለኩኝ ኢላ መረርቱ عليه ላል ስህተት ነው። ይሄ ኢላ ቀደርቱ عليه ነው። ኢላ ቀደርቱ عليه وفي نسخة ተብሎ ኢላ ቀደርቱ عليه ይባላል። እሱ ይሰመርበታል። ላይ አንድ መስመር ይደረግበታል። ضرب ይባላል። ኢላ ቀደርቱ عليه ማልቀስ በናፈቀኝ ቁጥር ከፈለኩ ብችል እንጂ አለቅሳለሁ እችላለሁ። ማልቀስ ከናፈቀኝ ከፈለኩኝ እችላለሁ። መረርቱ የሚለው አያስኬድም፣ ትርጉሙም ልክ አይመጣም። ቃለ ለሁ ረጁል ይሄን ሲሉ የሰማቸው ሰው አንድ ሰው አላቸው ወከይፈ ዛሊክ እንዴት ነው ይሄ ሊሆን የቻለው አላቸው። ቃለ ኢዛ አረድቱ ዛሊከ ማልቀስን ከፈለኩኝ ኸረጅቱ ኢለል መቃብር ወደ ቀብር ቦታ ሄዳለሁኝ ፈጀለስቱ እቀመጣለሁኝ ኢላ ባዕድ ቲልከል ቁቡር ቀብሩ ራሱ ላይ ሳይሆን ከቀብሮች መሃል አንዱ ቀብር አጠገብ ሄጄ እቀመጥና ثم ፈከርቱ ከዛም አስባለሁ ፊማ ሷሩ ኢለይሂ ሚነል ቢላ ማለቃቸውን ሞተው መጥፋታቸውን መበስበሳቸውን በውስጤ አስባለሁ። የሚጠቅመው ዚያራ ይሄ ነው ማለት ነው። የአካል መሄዱ ብቻ ሳይሆን ወደ ከርቱ አሁንም አስባለሁኝ ማ ነሕኑ ፊሂ ሚነል ሙህላ ለኛ የተሰጠንን ጊዜ ማስባለሁ። ለኛ የተሰጠንን ጊዜ አስባለሁ። እድል ተሰጥቶናል። እነሱ ሄደዋል፣ እኛ ግን ዱንያ ላይ ቀርተናል። የማስተካከል እድል ተሰጥቶናል። ቃለ ፈዒንደ ዛሊከ ይሄኔ ነው ተኽተፊ አጥዋሪ ሁኔታዬ ይቀየራል። የነበረብኝ ሐል ይጠፋል፣ ይወገዳል። የቀልብ መድረቁ የቀልብ መዘናጋቱ ይቀየራል። ስለዚህ ቀብር ዚያራን ስንሄድ በዚህ መልኩ መሆን አለበት። ለለውጥ መሆን አለበት። እንዲሁ ለሽርሽር መሆን የለበትም። ለማላያኒ መሆን የለበትም። እንዲሁ ሰው መለኛል ተብሎ መሆን የለበትም። በቋሚነት ቀብርን መዘየር ስንዘየርም በአካል ብቻ ሳይሆን በልባችን መሆን፣ ለሟቾች ዱዓ ማድረግ፣ ለራሳችን ትምህርት መውሰድ ይገባናል። አላህ ተባረከ ወተዓላ ይህ አይነቱን ቀልብ የሚያነቁ መልካም ስራዎችን ካገራላቸው ባሮቹ አላህ ያደርገን። ከቀልብ መድረቅ እሱ ይጠብቀን። ዱንያ ኸይራችን እሱ ያሳምርልን። هذا والله توفيق. السلام عليكم ورحمة الله وبركاته.